under President Captain Ibrahim Traoré, is blazing the trail towards self-reliance and agricultural transformation. Water is life. Water is the foundation of civilization. ክቡራን የቻናላችን ቤተሰቦች ዛሬ ደግሞ የጀግናውን አፍሪካዊ መሪ ሌላ አስደማሚ የልማት ሥራ ይዘንላችሁ ቀርበናልና አብራችሁን ቆዩ። ይህን ቪዲዮም ከወዲሁ ላይክ በማድረግ ጀምሩ። ውሃ ሕይወት ነው። ውሃ ለእድገትና ለስልጣኔ አንድ ግብአት ሆኖ ማገልገል የሚችል ሀብት ነው። ውሃ የስልጣኔ መሰረት መሆን የሚችል ነው። ይህ በእስራኤልና በግብጽ በተግባር ታይቷል። ጥንታዊቷ አገር ግብጽ ግብርናዋን ያዘመነችው ከኢትዮጵያ በሚሄድላት ውሃ ነው። የውሃ ሀብቷን በአግባቡ በመጠቀም ነው። የውሃ ሀብት የሌላት አገር እስራኤል ያላትን ውስን ውሃ በአግባቡ ተጠቅማና ከርሰ ምድሯ ውስጥ ያለውን ውሃ ቆፍራ በምታገኘው ውስን ውሃ ነው በፍራፍሬ ምርት አንደኛ የሆነችው፣ ምድረ በዳውን ምድር አረንጓዴ ያደረገችው። እያንዳንዱ አገር ያደገው በምግብም ራሱን የቻለው ለሌሎችም መትረፍ የቻለው የውሃ ሀብቱን በአግባቡ በመጠቀም ነው። ታዲያ አፍሪካስ ከሁሉም አገራትና አህጉራት የበለጠና የላቀ የውሃ ሀብት ያላት አህጉር አይደለችምን? ነች። ነገር ግን አፍሪካ የውሃ ሀብቷን በአግባቡ አልተጠቀመችበትም። በቁሳቁስ እጥረት ምክንያት፣ በጥቃቅን ማሽነሪዎች ችግር ምክንያት ይህን ድንዛዜ ቡርኪና ፋሶ ሰብራ ትወጣለች። የውሃ ሀብቷን፣ ወንዞቿን፣ የከርሰ ምድር ውሃዋን በአግባቡ ተጠቅማ ትለማለች። የልማት ፍሬዋ የዜጎቿን ችግር በዘላቂነት የሚፈታ ይሆናል። ለሌሎች አፍሪካዊ ህዝቦቻችንም ይተርፋል። ቡርኪና ፋሶ ለአፍሪካና ለአፍሪካውያን ፈርቀዳጅ ሆና ታሳያለች። ይህ የቡርኪና ፋሶ መሪ የካፒቴን ኢብራሂም ትራኦሬ ገለጻ ነው። ገለጻ ብቻ አይደለም፣ ወደ ተግባር እየተለወጠ ያለ፣ ወደ ተግባር ተለውጦም አስደማሚ ውጤት እያስገኘ ያለ ልማታዊ ንግግር ነው። በተጨባጭ የታየ የልማት ስራ ነው። Dams and irrigation channels have been the backbone of agricultural success in countries like Israel, where the Negev desert has been transformed into a green paradise through advanced water management techniques. Israel, a country with minimal rainfall, has managed to cultivate lush fields, ensuring food security and economic prosperity. If Israel can do it, why not Burkina Faso? Why not Africa? With Captain Ibrahim Traoré at the helm, Burkina Faso is proving to the world that Africa is ready to rise. ካፒቴን ኢብራሂም ትራኦሬ ቡርኪና ፋሶን ከዕዳ ነፃ የሆነች ሀገር ከማድረግ አልፎ አገሪቱን በጸረ ብድርና በጸረ እርዳታ በጸረ ምዕራባውያን ሴራ የአስተዳደር ስርዓት ስራ አድርጎ በአግባቡ እየመራት እያሳደጋት ይገኛል። ቡርኪና ፋሶ በግብርናው ዘርፍ ራስን ከመቻልና ለጎረቤት አገሮች ከመትረፍ አልፋ ዘላቂነት ያለው የግብርና አቅሟን በከፍተኛ ደረጃ እያሳደገች የምትገኝ ብቸኛ አፍሪካዊት ሀገር ሆና ትገኛለች። ይህም ዘመናዊ የውሃና የግብርና መሰረተ ልማቶችን በመዘርጋት ጭምር እየተገኘ ያለ አስደናቂ ውጤት ነው። ፕሬዝዳንት ካፒቴን ኢብራሂም ትራኦሬ የምግብ ዋስትናን ለማረጋገጥ ያለውን ቁርጠኝነት በተግባር እያሳየ ልመናና እርዳታን እስከ መጨረሻው እምቢ የሚል ገለጻውን ለህዝብ እያስተማረ ውጤቱንም በተግባር እያሳየ አገሩን በየዘርፉ ማልማቱን ቀጥሎ የሚገኝ በአፍሪካ ምድር ታይቶ የማይታወቀውን የመሪነት ሚና በአስገራሚ ሁኔታ እየተወጣ በተግባሩ መላውን ጥቁር ህዝብ በአድናቆት እያስጨበጨበ ያለ መሪ ሆኖ እንደቀጠለ ነው። ይህም በግብርና፣ በእንስሳት ሀብትና በአሳ አምራችነት እንዲሁም በሌሎች የመሰረታዊ ፍላጎትና የምግብ ዘርፍ ምርቶች ላይ ያልተወሰነ ይልቁንም ሁሉንም ዘርፍ ያካተተ ፈጣን ልማትና እድገት ሲሆን በየዘርፉ እየታየ ያለው ለውጥና እድገት ለማመን የሚቸግር ሆኖ ብዙዎችን በአግራሞት ያፈዘዘ ሆኖ ቀጥሎ ይገኛል። ዛሬ ደግሞ የግብርናው እድገት ዘላቂነቱ የተረጋገጠ ይሆን ዘንድ ከፍተኛ ዋጋ ያላቸውን ለግድቦችና ለመስኖ ልማቶች እንዲሁም ለዘመናዊና ለተቀላጠፈ የግብርና ስራ ወሳኝ ጥቅም ያላቸውን ከባባድ የግብርና ማሽነሪዎችን በመግዛትና ወደ ስራ በማስገባት ሌሎች አዳዲስ የልማት ስራዎች እንዲጀመሩ አድርጓል።
ግድብና መስኖን በማስፋፋት ላይ ተመስርቶ የተጀመረው ስራ አገሪቱን ወደ ላቀ አምራችነት የሚያሸጋግር ሲሆን ልማታዊ እድገቱን በዘላቂነት ማስቀጠል የሚችሉ የግብርና እድገቱ እንዳይቋረጥ የሚያደርጉ አዳዲስ አስደማሚ አሰራሮች በተቋም ደረጃ በቡርኪና ፋሶ እየተገነቡ ነው። President Traoré has demonstrated his unwavering commitment to food security by delivering a massive batch of agricultural machinery to the Ministry of Agriculture, Animal Resources, and Fisheries. በ13 ቢሊዮን ሲኤፍኤ ፍራንክ የቡርኪና ፋሶ ገንዘብ የተገዙት እነዚህ ማሽነሪዎች በቀጥታ ወደ ስራ ገብተው በምርት መትረፍረፍ የተጥለቀለቀችውን አገር ለሌላ ተደራራቢና ዘላቂነት ያላቸው የግብርና እድገቶችን እያስመዘገቡ የሚቀጥሉ ይሆናሉ። ይህ ግብርና ብቻ አይደለም፣ ይህ ዘላቂ አብዮት ነው። ይህ የቡርኪና ፋሶ የወደፊት ዋስትና ነው የሚለው በዓለማችን በዕድሜ ትንሹ ፕሬዝዳንት የሆነው ካፒቴን ኢብራሂም ትራኦሬ በ13 ቢሊዮን ሲኤፍኤ ፍራንክ ኢንቨስትመንት ልዩ ልዩ ከባድና መካከለኛ ማሽነሪዎችን ገዝቶ ዋናው የግብርና ሚኒስቴር መስሪያ ቤት እንዳለ ሆኖ ሌላ ተጨማሪ ብሔራዊ የግድቦች የመስኖ ልማትና የውሃ ግብርና እርሻ ቢሮ ወይም ኦኤንቢኤ የሚል ተጨማሪ የግብርና ተቋም መስርቶ ብሔራዊ የመሬት ልማት እንዲኖርና የአገሪቱ ምድር በውሃ ተደራሽነት እንዲተሳሰርና ለገጠሩ ክፍል የማምረቻ መሳሪያዎች ተደራሽ እንዲሆኑ የሚያደርግ ተጨማሪ መንግስታዊ መስሪያ ቤት መስርቶ የግብርና ልማቱን ዘላቂነት ወደ ማረጋገጥ ተሻግሯል። ለዚህም ልዩ ልዩ የግብርና መሳሪያ የሆኑ ማሽኖች፣ ቡልዶዘሮች፣ ኮምፓክተሮች፣ የነዳጅ ጋኖችና ታንከሮች፣ የውሃ ተሸካሚ ቦቴዎች፣ ዳም ትራክሶች እና ሌሎች ከፍተኛ አቅም ያላቸው መሳሪያዎችን በመግዛትና ለግብርናው ዘርፍ በማቅረብ የአገሩን ግብርና ወደ አዲስና ዘመናዊ አቅጣጫ እንዲሁም ከማናቸውም ስጋት ነፃ የሆነ የማምረት ሂደት እንዲኖር በማድረግ ላይ የሚገኝ ሲሆን ይህም የሀገሪቱን የግብርና ልማት በእጅጉ የሚቀይር ነው ተብሏል። እነዚህን የመሰሉ ማሽነሪዎችም ሆነ ተቋሙ ለዘላቂው የቡርኪና ፋሶ የግብርና ልማት ትልቅ ስኬትን ማጎናጸፍ የሚችሉ ናቸው። ይህ ነው እውነተኛ አመራር፣ ይህ ነው ባለራዕይ ቁርጠኛ መሪ ማለት እየተባለለት የሚገኘው ኢብራሂም ትራኦሬ አገሩን በአጭር ጊዜ ከማሳደግና ደሃዋን አገርና ሲራብና ሲታረዝ በሌሎች የስንዴ እርዳታ ሲጦር የኖረውን ህዝቡን በአጭር ጊዜ ከድህነት እንዲወጣና ራሱን በምግብ ችሎ ለሌሎችም እንዲተርፍ ያደረገው ትራኦሬ አገሪቱን የዳቦ ቅርጫት ከማድረግ አልፎ ህዝቡንና ባለስልጣናትን በጋራ እየቀሰቀሰ ወደ ስራም እያሰማራ አገራቸውን በጋራ ማሳደግ እንዲችሉ የሚያደርጉ አሰራሮችን እየዘረጋ አገሩን ወደ ፈጣንና ዘላቂነት ወዳለው የእድገት ጎዳና እያራመዳት የሚገኝ መሪ ነው። ዛሬ የጀመረውን ነገር ደግሞ ከወንዝና ከውሃ አልባው አገር ከእስራኤልና ከግብጽ ጋር እያነጻጸረ አንዲት ጠብታ ውሃ መባከን እንደሌለባት ከመግለጽ አልፎ ውሃ የእድገት ዋና መሰረት መሆኑን በተግባር በተጨባጭ ስራ እያሳየ ይገኛል። እንደ እስራኤል ያሉ አገራት የግብርና ስኬቶች ምንጩ ግድቦችና የውሃ ማጠራቀም ስራዎች ናቸው የሚለው ጂኦሎጂስቱ መሪ ትራኦሬ የላቀ የውሃ አስተዳደር ቴክኒኮችን በመጠቀም ልክ እንደ እስራኤል ምድረ በዳውንም ወደ አረንጓዴነት መቀየር እንችላለን ብሎ ተነስቶ ከለም መሬቱ አልፎ በረሃማውን የአገሪቱን ክፍል ወደ አረንጓዴነት መለወጥ በሚችል ተግባር ላይ ተጠምዶ ይገኛል። ከፍተኛ ዝናብ የሌላት ሀገር እስራኤል እርሻዎችን በማልማት የምግብ ዋስትናና ኢኮኖሚያዊ ለውጥ አስመዝግባለች። እኛ ደግሞ ከፍተኛ ዝናብ ያለን ለም መሬትና ከፍተኛ የከርሰ ምድር ውሃ ያለንን። ስለዚህ እስራኤል የቻለችውን ቡርኪና ፋሶ ለምን አትችልም? አፍሪካስ ለምን አትችልም? እያለ እንዴት እንደሚቻል በተግባር እያሳየ በውጤቱም የዓለምን ሕዝብ እያስደመመ ያለ መሪ ነው ኢብራሂም ትራኦሬ። በየዘርፉ በሚሰራው የልማት ስራና ውጤታማነት እንዲሁም እየተገኘ ባለው ፈጣን እድገት አማካኝነትም በኢብራሂም ትራኦሬ አመራር ስር ያለችው ቡርኪና ፋሶ ለሌላው የአፍሪካ አገር መነሳሳት አርአያ መሆን የቻለች አገር ሆናለች። ትራኦሬ እነዚህን መሰል እጅግ ጠቃሚና ውድ ዋጋ ያላቸው ለግብርናው ዘርፍም ሆነ ለግድብ ስራዎችና ለመስኖ ልማቶች አገልግሎት የሚውሉ ከባባድ ማሽነሪዎችን በበቂ ሁኔታ ገዝቶ ለግብርና ሚኒስቴር መስሪያ ቤቱ እንዲሁም ለሚመለከታቸው ሌሎች ተቋማት በማቅረብ በድፍን አገሪቱ ዘመናዊ የግብርና ስራው እንዲሳለጥና በማህበረሰቡም ዘንድ አሰራሩ እንዲለመድ በማድረግ ላይ ይገኛል።
ይህ መሰሉ የግድቦችና የመስኖ ልማት ፕሮጀክቶች እንዲሁም ለእርሻ ስራ ጥቅም ላይ መዋል የሚችሉ የውሃ መቆፈሪያ ማሽኖች፣ የውሃ ማጠራቀሚያ ታንከሮች፣ የመስኖ ቦዮች ኢንቨስትመንትና የአሰራር ለውጥ ሂደቱ ገበሬው ውሃ በዘላቂነት እንዲያገኝና ያሻውን ምርት ባሻው ሲዝን ማምረት እንዲችል ማድረግ የሚችሉ ናቸው። በትራኦሬ መንግስት ለተያዘው እቅድ ስኬታማነትም የሚረዱ ናቸው። አሰራሩም የቡርኪና ፋሶ አርሶ አደሮች በዝናብ ላይ ብቻ እንዳይመኩና የዝናብ ጥገኛ እንዳይሆኑ ማድረግ የሚችል እጅግ ዘመናዊ አሰራር ነው። የግብርና ምርት ዓመቱን ሙሉ እየተመረተ እንዲቀጥል የሚያደርግም ነው። ይህ የትራኦሬ የግብርና አብዮት በጣም ደረቅ በሆኑ ወቅቶች እንኳ የምግብ እጥረት፣ የሰብል እጥረት ብሎ ነገር በአገሪቱ እንዳይኖር ማድረግ የሚችል ነው። በአንድ ወቅት ተወስኖ የማይቀርና በዘላቂነት መቀጠል የሚያስችል አሰራር ነው በቡርኪና ፋሶ በትራኦሬ አማካኝነት እየተዘረጋ ያለው። ይህም የምግብ እርዳታንና ጥገኝነትን እስከ ወዲያኛው ማስቀረት የሚችል ፖሊሲና ሪፎርም ሲሆን በአዳዲስ የግብርና ተቋማት ስር ሆኖ እንዲቀጥል እየተደረገ ያለ አዲስ አሰራር ነውና የትራኦሬ መንግስት ድንገት ቢወድቅ እንኳ በተቋም ደረጃ መቀጠል የሚችል ነውና ለቡርኪና ፋሶና ለህዝቧ ትልቅ ተስፋን የሰነቀ የቡርኪና ፋሶ ዜጎችንም በደስታ እያስለቀሰ ያለ አሰራርና ቀጣይነት ያለው የልማት ሂደት ነው። የትራኦሬ ስጋት ከኔ በኋላም ይሁን በማንኛው መሪ የአገዛዝ ዘመን መቀጠል የሚችል ተቋማዊ የሆነ ዘመናዊና ውጤታማነቱ የተረጋገጠ አሰራር መዘርጋት አለበት የሚል ነው። አሰራሩ ተቋማዊ እስከሆነ ድረስ እኔ ብሞትም መቀጠል ይችላልና አዳዲስ የግብርና ዘርፍ ተቋማትን እንመስርት፣ በቁሳቁስና በፋይናንስ አቅርቦትም ጠንካራ አድርገን እንስራ፣ በዚያውም እናስቀጥለው የሚል ነው። ለዚህም ነው አዳዲስ ተቋማትን እየመሰረተ እነዚህን መሰል አዳዲስና ዘመናዊ የሆኑ ለረጅም ጊዜ አገልግሎት መስጠት የሚችሉ ልዩ ልዩ ከባባድ ማሽነሪዎችን እንዲሁም ለተቋማቱ የሚያስፈልጉ ሌሎች የቁሳቁስ ግብአቶችን እየገዛና ለተቋማቱም ለገበሬውም ለአምራች ኃይሉም እያቀረበ አሰራሩን እስከ ሁሉም የገጠር አካባቢዎች ድረስ እየዘረጋ ያለው። ምክንያቱም ፕሬዝዳንት ኢብራሂም ትራኦሬ በማንኛውም ጊዜ በምዕራባውያን ሊገደል ወይም ሊወገድ ስለሚችል ነው። ለዚህ ነው ያለ አንዳች ብድርና እርዳታ የሃይድሮ አግሪካልቸራል ኢንፍራስትራክቸር ዝርጋታውን በፍጥነት እያሳለጠና ግድቦችን እያስፋፋ መስኖ ልማቶችን በየገጠሩ እየዘረጋ ባለሙያዎችን እያሰለጠነ ሌላው ቀርቶ ማሽነሪዎችንም ሆነ የማሽነሪዎችን መለዋወጫዎች አገር ውስጥ እንዲመረቱና በቀላሉ እንዲገኙ ለማድረግ የሚያስችል ተቋም ሳይቀር እየገነባና በየዘርፉ እየታተረ የሚገኘው። የትራኦሬ ህልምና ራዕይ ግልጽ ነው። ቀዳሚ እቅዱ ብሔራዊ የምግብ ሉዓላዊነትን ማረጋገጥ የሚል ነው። አንድም የቡርኪና ፋሶ ዜጋ ሊራብ ሊጠማ አይችልም አይገባምም የሚል ነው። ያለ ውሃ ሰብል አይገኝም። ስለዚህ የውሃ ፕሮጀክቶች መጠናከር አለባቸው። ግድቦች በብዛት መገንባት አለባቸው። ለዚህ ስራ ደግሞ እነዚህ ማሽነሪዎች የግድ ያስፈልጉናል። ራሳችን ማሽነሪዎችን መስራትና መገንባት እስክንጀምር ድረስ ነው የገዛ ነው። የሰለጠኑ አገራት እነዚህን ማሽነሪዎች ለመስራት የተጠቀሙት የኛን ጥሬ ዕቃ ነው። የኛን ጥሬ ዕቃ ተጠቅመው የሚያመርቱት ምርት ነው የሚለው ትራኦሬ በማርች 2025 ሌላ ተጨማሪ 13 ቢሊዮን ሲኤፍኤ መድቦ ተጨማሪ ማሽነሪዎችን ለመግዛትና በርካታ ግድቦችን ለመገንባት የሚያስችሉ እቅዶችን ነድፎ ወደ ስራ ገብቷል። እነዚህ ማሽኖች ለታይታ የተገዙ አይደሉም፣ በቀጥታ ወደ ስራ ሊገቡ እንጂ ዝገው ሊቀሩ አይደለም። ስለዚህ በርቱ፣ እንበርታ፣ ለአፍሪካ አርአያ እንሁን በማለት ላይ ያለ ጀግና አፍሪካዊ መሪ ነው ኢብራሂም ትራኦሬ። በመላው የቡርኪና ፋሶ ግዛት የውሃ ኔትወርክ መዘርጋትና የቡርኪና ፋሶን ድፍን መሬት በውሃ ማስተሳሰር የሚል እቅድም ነው የያዘው። ማንም አያስቆመንም፣ ከአቅማቸው በላይ እንሆናለን ባይ ነው ትራኦሬ። ትራኦሬ ይህም ብሎ ዝም አላለም። ይህ የግብርና ጉዳይ ብቻ አይደለም፣ ይህ የሉዓላዊነት ጉዳይ ነው። ሉዓላዊነታችን የተቀማ ነው በተቀቀለ ስንዴ እርዳታቸው ምክንያት ነው። ከዚህ በኋላ በሚኖረው ጊዜ ግን ሉዓላዊነታችን ለማንም አሳልፈን አንሰጥም። ስለዚህ ይህን የምናደርገው ለብሔራዊ ሉዓላዊነታችን ስንል እንደሆነ መላው ዜጋ ሊረዳው ይገባል። ልመና በቃ ይላል ትራኦሬ። ትራኦሬ ይህን ሲል እንደ ሌሎቹ መንግስታት አነቃቂ ንግግር ማድረጉ አይደለም። በሌሎች ተጽፎ የቀረበለትን የግብርና እድገትን የሚዘረዝር ቁጥር አዘል ጽሑፍ እያነበበ አይደለም።
በየመስኩ እየተገኘ ስራው ላይ ቆሞ የስራ ውጤቱን በተጨባጭ እያሳየ ፈገግ ብሎ የሚናገረው እውነተኛ ንግግር ነው። የሚታይ፣ የሚዳሰስ፣ የሚጨበጥ የውጤቱ ተጠቃሚ የሆኑ ዜጎቹም እያጣጣሙት ያለ ፈጣን እድገትና ለማመን የሚቸግር ለውጥ ነው። ወንዝ እያለን የከርሰ ምድር ውሃ እያለን ከብቶቻችን በውሃ ጥም ሲሞቱ አይተናል። አገራችን እንዳናለማ ተከልክለን ቆይተናል። ከብቶቻችን በውሃ ጥም እየሞቱ ቅኝ ገዢዎቻችን ግን በንጹህ ውሃ ጥማቸውን ሲያረኩ አስተውለናል። ይህ አክትሟል። ከዚህ በኋላ ውሃ እያለን ከብቶቻችን አይጠሙም። መሬት አለን፣ ውሃ አለን፣ ፀሐይ አለን። አሁን ደግሞ ማሽነሪዎች አሉን። ሌሎች ቁሳቁሶችም አሉን። የሰው ኃይልና ባለሙያ አለን። ታታሪ ዜጋ አለን። ስለዚህ አገራችንን እናለማለን። ከዚህ በኋላ ዜጎቻችን አይራቡም። በቃ ቡርኪና ተነስታለች፣ ቀጥ ብላም በሁለት እግሮቿ ትቆማለች ይላል ትራኦሬ። ካፒቴን ኢብራሂም ትራኦሬ ይቀጥላል። ጠላቶቻችን ደካማ እንደሆንን ነው የሚያስቡትና የሚያውቁት። ፍላጎታቸውም ለዘላለም የነሱ ጥገኛ እንድንሆን፣ የእነሱን የእርዳታ ምግብ ብቻ እንድንመገብ ነው የሚፈልጉት። በራሳችን መቆም እንደማንችል ነው የሚያስቡት። ነገር ግን አሁን እናሳያቸዋለን። እንዴት በጥንካሬያችን እንደተነሳን በእርግጥ እናሳያቸዋለን። ለኢንጂነሮቻችን፣ ለቴክኒሻኖቻችን፣ ለግብርና ባለሙያዎቻችን ጥሪ እናቀርባለን። ይህ የእናንተ ጊዜ ነው። ኑ በጋራ እንስራ። እያንዳንዷን የውሃ ጠብታ ለልማት አውለን አገራችን እናሳድግ። ስር ነቀል ለውጥ እናምጣ። የምግብ ሉዓላዊነታችን አረጋግጠን ከባርነት ነፃ እንውጣ። በጋራ ስንነሳ፣ ሐቀኛ አስተዳደር ዘርግተን አገራችንን ስናለማ ቡርኪና ፋሶ ትነሳለች። ዓለምም ስኬታችንን ይመሰክራል ይላል ትንሽ ተናግሮ ብዙ የሚሰራው ጥቁሩ አፍሪካዊ ጀግና መሪ ካፒቴን ኢብራሂም ትራኦሬ። ስለ ካፒቴን ኢብራሂም ትራኦሬ ምን ተሰማችሁ? ምንስ ትመኙለታላችሁ? ሐሳብና አስተያየታችሁን በኮመንት አጋሩን። ይህ ድንቅ አፍሪካዊ ታሪክ ለብዙዎች መነሳሳት የሚፈጥርና አርአያ መሆን የሚችል ታሪክ ነውና ይህን ቪዲዮ ላይክ እና ለሌሎችም እንዲደርስ ሼር አድርጉት። ቻናላችንን ሰብስክራይብ ማድረግ አትርሱ። ስለ አብሮነታችሁ እናመሰግናለን። በያላችሁበት በሰላም ቆዩን።